ጠንቋይ ቤት ውቃቢ ቤት ከምታፈነድዱ መጥምቁ ደጅ ኑ። ሸንኮራ ዮሐንስ ያልመጣ ሰው በህይወቱ በጣም የተበደለ ሰው ነው ብዬ አስባለሁ። ሸንኮራ መጥቶ የማይታይ ታምር የለም፣ የማይደረግ ታምር የለም። ይሄንን መጥቶ ማያይ እንደው እውነት እግዚአብሔር አልፈቀደለትም ማለት ነው። በጣም ብዙ ነገር አድርጎልኛል። በህይወቴ ብዙ ታምር የሚፈጸምልኝ እዚህ ስመጣ ነው። መጥምቀ መለኮት በህይወት ያደረገው ነገር ምንድን ነው? እናቴን ምኑልኛል። እንደው እግር አድርሷችሁ ወይም ደግሞ እግዚአብሔር ፈቅዷላችሁ ብትመጡ በረከተ ስጋ በረከተ ነፍስ እንደምታገኙ ምንም ጥርጥር የለኝም። ፈዋሹ ስፔሻሉ ዶክተር ቅዱስ ዮሐንስ ያደርግላችኋል። ቤተሰቦቻችን አሁን ደግሞ ቆይታ የምናደርገው በሸንኮራ ዮሐንስ በመጥምቀ መለኮት ቅዱስ ዮሐንስ ጸበል እምነት ተፈውሰው ለዳኑ ብዙ ምስክርነት ከሰጡ ሰዎች ጋር ነው ቆይታ የምናደርገው። እስኪ የነሱ ምስክርነት እየሰማን ያደረገላቸውን ታምር ከነሱ ጋር እየሰማን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም ጋብዝናችሁ። አሁን ቀጥታ ምን ሄደው ወደ ምስክር ወደ ሰዎች ነውና አብራችሁን ቆዩ። አባታችን እንኳን ደህና መጡ። ችግር የለም። አመሰግናለሁ። እንኳን ደህና ቆያችሁኝ። ስሞት ማን ልበል? አለማዊ ስሜ አለባቸው አስረስ ይባላለሁ። በክርስትና ስሜ ወልደ ሰንበት ይባላል። የመጣሁት ከአዲስ አበባ ነው። ለስንተኛ ጊዜ ነው የመጣሁት? የመጣሁት ለሶስተኛ ጊዜ ነው የመጣሁት። እንደው መጥምቀ መለኮት ቅዱስ ዮሐንስ ምን አደረገለት? ምን ታምር ሰራለት? መጥምቀ መለኮት ቅዱስ ዮሐንስ ትልቅ ቦታ ነው። ይሄ ትልቅ የፈውስ ቦታ ነው። የረድኤት ቦታ ነው። ረድኤተ እግዚአብሔር ያልተነሳበት አሁንም ትልቅ ታምራት የሚደረግበት ቦታ ነው። እንደዚሁ የዛሬ 3 ዓመት ለእኔም እዚህ ቦታ ላይ ከባለቤቴ ጋር መተን ነበረ። ለአንድ 3 ሳምንት እዚህ ቆይተን ነበር። ትንሽ ቤታችን ፈተና ነበረብን። ያንን ፈተና እንግዲህ የተገላገልኩት እዚህ ቦታ ላይ ነው። ብዙ ቦታዎች ላይ ሄጃለሁኝ። ብዙ ቦታዎች ላይ ዙረናል። ነገር ግን እግዚአብሔር የፈቀደው እዚህ ቦታ ላይ ነውና በመጥምቀ መለኮት በቅዱስ ዮሐንስ ምልጃና ጸሎት ቤታችን የነበረው ፈተና ተነስቶልናል። እንግዲህ ያንን ምስጋና ለማቅረብ ነው እየመጡ ያለሁት። አሁን ለሶስተኛ ጊዜ ነው እየመጡ ያለሁት። ለእኔ ትልቅ ቦታ ነው ይሄ ቦታ። ይሄን ለማለት ነው የምፈልገው። የመጥምቀ መለኮት የሸንኮራ ዮሐንስ በዓል ምን ይመስላል? ይሄ በጣም እንደውም አሁን እየተመለከትኩት ያለሁት በጣም እየገነነ እየሰፋ ነው እየሄደ ያለው። ስለዚህ ከአመት አመት እየጨመረ ነው እየሄደ ያለውና እንደዚሁ አሁን በፈተና ላይ ሆነንም እንኳ ጭምር ሰው አልቀረም ከራሴ ጀምሮ። ስለዚህ ይሄ ማለት በቃ ደግሞ ፈተናዎች ባይኖሩ እንደ ሀገር ፈተናዎች ባይኖሩ ከዚህ በላይ ይጠበቅ ነበር ማለት ነው። ስለዚህ አሁን እንደዚህ ተጨናንቀን እያከበርን ያለ ነው። በጣም በልዩ ሁኔታ የተከበረው በጣም የሚያስደስት ነበረ። ደስ ይላል። የመጨረሻም ታስተላልፈው መልእክት ላልመጡት ወገኖቻችን? እኔ የማስተላልፈው የቦታ ትልቅ ቦታ ነው። እግዚአብሔር ከፈቀደላቸው መተው ይበልጥ ጸበሉ ትልቅ ፈዋሽ ጸበል ነው። እምነቱ በጣም ፈዋሽ ነው።
ረድኤተ እግዚአብሔር ያለበት ቦታ ነው። አገሩም ጭምር እንኳን ደብሩ ጸበሉ ቀርቶ አይደለም አገሩ ራሱ ረድኤተ እግዚአብሔር ያለበት ነው። ረድኤተ እግዚአብሔር ያልተነሳበት ሀገር ነው። በጣም የሚያስደስት ቦታ ነው በእኔና ይሄን ቦታ መጥተው ቢመለከቱት ከዚሁ ደግሞ ከቅዱስ ዮሐንስ በጸበሉ በእምነቱ የሚሰጠውን ፈውስ በረከት ቢቀበሉ ጥሩ ነው እላለሁኝ እኔ። ስለዚህ አመሰግናለሁ እኔ። እሺ ከተማ ዮሐንስ ናገር በረሃ ያደገ ስምሽ ማን ልበል? ንጋቷ ጽጌ። ከየት ነው የመጣሽው? ከአዲስ አበባ። ለስንተኛ ጊዜ ነው የመጣሽው? ለሰባተኛ ጊዜ። መጥምቀ መለኮት በህይወትሽ አደረገልሽ ብዙ ነገር ማለት ነው? ብዙ ነገር የመጥምቁ ነገር ተነግሮ አያልቅም። ብዙ ተአምር አለው። ብዙ ነገር ተነግሮ አያልቅም የሱ ስጦታ። ከብዙ በጥቂቱ ለምእመናን ታስተላልፊው ነገር ማለት ነው? ኧረ ሸንኮራ መጥቶ የማይታይ ታምር የለም፣ የማይደረግ ታምር የለም። ይሄንን መጥቶ የማያይ እንደው እውነት እግዚአብሔር አልፈቀደለትም ማለት ነው። ሁሉ ሲፈቅድ ነውና ታምሩን መጥቶ ማየት አለበት የመጥምቁ ዮሐንስን ታምር። እኔ ብዙ እኔ ምን ብዬ ልንገርሽ፣ በቃ እኔ በረከት አግኝቻለሁ በህይወቴ፣ በኑሮዬ፣ በልጆቼ በረከት አግኝቻለሁ። አሁንም ነግሬው የሄድኩት አለ ያሳካልኛል። በአመት እመጣለሁ፣ ብዙ ነገር ነግሬው እሄዳለሁ። ብዙ ነገር አሳክቶልኛል። ለሱ ክብር ምስጋና ይግባው ለመጥምቁ። እምነቱን ሁሉ ለሰው እየሰጠው ስለት ሁሉ ይዤ ነው የምመጣው። በአመት እየዳኑልኝ ማለት ነው። እና ብዙ ነገር አድርጎልኛል። የዘንድሮ በዓል ምን ይመስል ነበረ? የዘንድሮ በዓል ደስ ይላል፣ በጣም ደስ ይላል። እኔ እንደውም አብረውኝ የሚመጡ ሰዎች ነበሩ፣ ትንሽ ባለመመቻቸት የቀሩ ሰዎች አሉ። ግን ቅር ብሎኛል ቢመጡ ባያዩት። በአመት ይመጡ ነበረ። አንዳንድም ሰዎች በፍርሃትም የቀሩ አሉ። ግን ደስ ይላል። እሱን አምኖ መፍራትም የለም እና ደስ ይላል። ያልመጣችሁ ሰዎች እንጃ ይቆጫቸዋል። የአሁኑ መጥምቁ መለኮት ታምር ደስ ይላል። ክብሩን በጣም ደስ ይላል እና የተደረገው ደስ ይላል። ክብሩን በደንብ ደስ ይላል። በጥሩ ሁኔታ ነው ያለፈው ታምሩ። ታቦቱ ወጥቶ ባርኮን ተቀድሶ አሁንም ቅዳሴው እየተላለፈ ነውና በጥሩ ሁኔታ ነው ያለፈው። ለማጥቆ ወንድሞቼ ምን ታስተላልፊያለሽ? ከመጋንችን ታምር ሰምተው እንግዲህ ታምሩን ሰምተው እንዲመጡ የጎደላቸውን ነገር መተው እዚህ አስተካክለው እንዲሄዱ መተው መንገር አለባቸው። ተባርከው ተጠምቀው መሄድ አለባቸው። በጸበሉ በእምነቱ ተፈውሰው መሄድ አለባቸው እና መቅረት የለባቸውም። ይሄ የሚቀርበት ቦታ ሳይሆን የሚዳንበት ቦታ ነው። ከብዙ ነገር የሚዳንበት ቦታ ነው እና መቅረት የለባችሁም እህትና ወንድሞቼ፣ ህዝበ ክርስቲያን መቅረት የለባችሁም። የሸንኮራ ዮሐንስን ደጅ መርገጥ አለባችሁ። በህይወታችሁ ብዙ ነገር ይደረግላችኋል፣ ብዙ ነገር ይገለጽላችኋል። መቅረት የለባችሁም። እናመሰግናለን። ቀሪነት አብረሽ ስለቆየሽን ቴንክ ዩ። እናመሰግናለን።
እንኳን ደህና ቆያችሁኝ። ከየት ነው የመጣ? በምስራቅ ሸዋ ሀገረ ስብከት ከአዳማ ወረዳ። ለስንተኛ ጊዜ ነው ስትመጣ? እዚህ ቦታ ላይ ስመጣ ለመጀመሪያ ጊዜ ነው። መጥምቀ መለኮት ቅዱስ ዮሐንስ ነው ያደረገለት ታምር። እውነት ነው። መጥምቀ መለኮት ቅዱስ ዮሐንስ እንደሚታወቀው ሰማዕት ነው፣ ሰባኪ ነው። ከዛ ባሻገርም ደግሞ ታምር አድራጊ መለኮትን ያጠመቀ ታላቅ ሰው ነው። ያ ማለት ያደረገልኝ በሕይወቴ በጣም ብዙ ነው። ያንን ለመናገር ትንሽ ሰዓትም ስለሚገድበኝ እጅግ ሰፊ ዘርፈ ብዙ የሆኑ በሕይወቴ ውስጥ ያሉትን ችግሮችን ሁሉ ፈቶልኛል። እግዚአብሔር ይመስገን። በተለይ ደግሞ እዚህ ቦታ ላይ የመጀመሪያ ጊዜ ነው የመጣሁትኝ። ነገር ግን ያለው አገልግሎት፣ የሰው ብዛት፣ በተለይ ሊቃውንቱ ከትናንት ከዋዜማው ጀምሮ በልዩ ጣዕመ ዝማሬ ማሕሌቱ የተዋበ ብዙ ሕዝብ የተገኘበት በዓል ነው። ዳግመኛ ከዚህ እንደማልቀር ለሕይወቴ ቃል እየገባሁኝ እንደሆነ በዚሁ አጋጣሚ ላሳስብ እወዳለሁ። እና የዘንድሮ በዓል ምን ይመስል ነበር? እጅግ በጣም ተወዳጅ ነው። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ እንዲሁም ደግሞ የሀገረ ስብከቱ ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ በተገኙበት በርካታ የገዳማትና የአድባራት አስተዳዳሪዎች፣ መምህራነ ወንጌል፣ ሰባካያን እንዲሁም ሊቃውንተ ቤተክርስቲያን አብነት መምህራን ሁሉ በተገኙበት ሰፊ አገልግሎትን የተሰጠው ደስ ብሎኛል። እና ላልመጡት ማለት ነው ላልመጡት ምዕመናን ምን ታስተላልፋለህ? ቀጣይ ዓመት እንዲመጡ ማለት ነው። እውነት ለመናገር ይህ ቦታ የበረከት ቦታ ከመሆኑ የፈውስ ቦታ ከመሆኑ የተነሳ መካን ይቀድሶ ለሰብእ ይቀድሶ መካን እንዲል መጽሐፍ በዋናነት ይህ ቦታ እኛን የሚቀድሰን እኛም ደግሞ የምንቀደስበት ነው። ስለዚህ በዓለም ላይ ያላችሁ በሶሻል ሚዲያ መጠቀም ትችላላችሁ። እንደው እግር አድርሷችሁ ወይም ደግሞ እግዚአብሔር ፈቅዷላችሁ ብትመጡ በረከተ ስጋ በረከተ ነፍስ እንደምታገኙ ምንም ጥርጥር የለኝም። ፈዋሹ ስፔሻሉ ዶክተር ቅዱስ ዮሐንስ ያደርግላቸዋል። ይህንን ቦታ ያየ ወድቆ የለመነ የጸለየ ሁሉም መልስ አግኝቷል። ድብቅ ለቅሶ ተሰምቶለታል ብዬ ስለማምን ሁላችሁም ይህ ድምፅ የሚሰማችሁ በአራቱም አቅጣጫ ያላችሁ በዚህ ቦታ ላይ መጣችሁ ጸሎት እንድትጸልዩ በአክብሮት ጠይቃለሁኝ። የዮሐንስና ኤልሳቤጥ ገረማ ልጇ በማኅፀን ቅኔ ሲቀኝላ እርሷ ከፍ አደረገች ዓለም እንዲሰማ መንፈስ ቅዱስ በመዝሙር በዜማ በማኅፀን ለማርያም ተሰማ በተራራማ በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገ ድንግል ስትናገር በገና ዘለለ። እናታችን እንኳን ደህና መጡ። እንኳን ደህና ቆየሽ። ከየት ነው የመጡት? ከምንጀር ሸንኮራ ከሚባል ሀገር ማለት ነው። ለስንተኛ ጊዜ ነው የመጡት? ያው በጣም ብዙ ጊዜ ነው የመጣው። ቅርባችንም ስለሆነ ብዙ ጊዜ እንመጣለን። መጥምቀ መለኮት በሕይወትሽ ያደረገልሽ ነገር ከብዙ በጥቂት? በጣም ብዙ ውለታ ነው ያለው። ያመኝ ነበር፣ አድኖኛል። አይኔን ያመኝ ነበር፣ አሁን በጣም ደህና ነኝ። እግዚአብሔር ይመስገን። ከጓደኛ አታሳንሴ ብዬዋለሁ፣ እዛ አድርሶኛል። አይደለ? የዘንድሮ ዓመት የመጥምቀ መለኮት የሸንኮራ ዮሐንስ ክብረ በዓል ምን ይመስል ነበር? በጣም አሪፍ ነው። ያው ካለው ነገር አኳያ ብዙ ትንሽ ሰው ቀዝቀዝ ብሏል። ደህና ነው ግን ደስ የሚል ነው። በቃ አይደለ? ላልመጡት ቤት ላሉት ምን ታስተላልፊያለሽ? እግዚአብሔር ልቦና ይስጣቸውና እዚህ ጋር ያደርሳቸው ብዬ ነው የምለው። እንዲመጡ ምን ታስተላልፊያለሽ? ካንቺ ከተደረገልሽ አንጻር ማለት ነው። አይ መጥምቀ ዮሐንስ በጣም ባለውለታ ነው። ለማንኛውም ሰው ለጠየቀው ሁሉ የሚመልስ አምላክ ነውና እዚህ መጥተው ጥያቄያቸውን ቢጠይቁ ደስ ይለኛል። አይደለ? ሻባሽን ቆይታ ስላደረግሽ እናመሰግናለን። Kare
እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ከየት ነው የመጣሽው? የመጣሁት ከደሴ ነው። ስምሽ ማን ነው? ስሜ ህይወት ሰለሞን ነው። ለስንተኛ ጊዜሽ ነው መጥምቀ መለኮት ቅዱስ ዮሐንስ በዓል ልታከብሪ ከመጣሽ? አሁን ለ4ኛ ዓመቴ ነው። 4ኛ ዓመትሽ ነው? መጥምቀ መለኮት ቅዱስ ዮሐንስ በህይወትሽ ያደረገልሽ ታምር ነገር የምትይው? ያደረገልኝ ተአምር በጣም ችግር ውስጥ ነበሩ ቤተሰቦችም እኔም ከጊዜ በኋላ ችግር ውስጥ ገብተን ነበረ እና ኪዳነ ምሕረት ነበር የምጠመቀው። ኪዳነ ምሕረት አዲስ አበባ ኪዳነ ምሕረት ናት ወደዚህ የላከችኝ ማለት ነው። ኪዳነ ምሕረት እቺ ካህና ማርያም በላይ እና እሷ ነበረች። እሷ ናት ወደዚህ የላከችኝ። እሷም የላከችኝ ደግሞ አንድ ቤተሰቦች ነበሩ እዛ አዲስ አበባ። እነሱ ናቸው እዚህ ይዘውኝ የመጡት ማለት ነው። እና እዚህ ስመጣ አንደኛ ጤናዬን አግኝቻለሁ፣ ሁለተኛ ቤተሰቦቼም ሁሉ ከደሴ አንጥቼ ንስሐ አስገብቻለሁ። በቃ መሬቱ ሁሉ ነገር ታስሮ ነበር፣ እሱን ሁሉ ፈቶልኛል። እዚህ አባቴም ደግሞ በራሱ ጊዜ እግሩ ሽባ ሆኖ ነበረ። ከዛ እዚህ መጥቶ ገና ሲሳለም ነው የተሻለው ጥራሽ ሎርማን ያደረገው ማለት ነው። እና ያላረግልኝ በህይወቴ ምንም ነገር የለም። በቃ ሲከፋኝም እዚህ ነው መጥቼ የምነግረው። የሚያደርግልኝ ነገር ምንም ነገር የለም። እና ላልመጡት ማለት የ2000 አሁን ያለው በዓል አከባበር ምን ይመስል ነበር? በጣም ደስ የሚለው እዚህ ነበር የመጣሁት። እዚሁ አክብረን ሌሊቱን አድረን እዚህ የቆየ ነው ማለት ነው። ላልመጡት ቤት ለቀሩት ወንድሞቻችን ታስተላልፊያለሽ? በቃ እነሱ ፈጣሪ ልቦና ሰጥቷቸው በቃ ከእግዚአብሔር መንገድ የሚወጡት እዚህ መጥተው ለመሳለም ቢያበቃቸው ደስ ይለኛል። ለነሱም ተአምር ቢደረግላቸው። እናመሰግናለን። እንኳን ደህና ቆዩን። ከየት ነው የመጣው? ከዝዋይ ባቱ የምትባል ከተማ። ለስንተኛ ጊዜ ነው ስትመጣ? ለ11ኛ ጊዜ። ለ11ኛ ጊዜ? መጥምቀ መለኮት በህይወት ያደረገልን ነገር በጣም ብዙ ነገር አድርጎልኛል። በህይወቴ ብዙ ታምር የሚፈጸምልኝ እዚህ ስመጣ ነው። ብዙ ችግሮች ሲገጥሙኝ እየሮጥኩ ወደዚህ ነው የመጣው። ችግሬ ሲሄድ ተፈቶ ነው የሚገጥመኝ። በጣም ለኔ የተለየ ነገር ነው ቅዱስ ዮሐንስ። ቢያንስ ከብዙ በጥቂት አንድ ሁለት ሶስት እሺ ልንገርሽ አንዱን። ለምሳሌ በተወሰነ ጊዜ የምሰራበት ድርጅት በተወሰነ ችግር ተዘግቶ ለ3 ወር ምናምን ስራ ፈትቼ ነበር። ከዛ ቅዱስ ዮሐንስ ጋር መጣው ያለውን ችግር እንዳለ ነገርኩት። ከዚህ ጨርሼ 14 ቀን ሱባኤን ጨርሼ ወደ ዝዋይ ሲሄድ እንዳለ የሚፈልጋቸው ስራዎች ሁላ በእጄ ላይ ሆነው ሰው ሁላ እየደወለ ና እዚህ ጋር ና እኔ ጋር ና እኔ ጋር ና እኔ ጋር መረባረብ ጀመሩ። በጣም ታምር ነው የሆነብኝ። ለ3 ወር ተቀምጬ ነበር። እዚህ መጥቼ ለልቤን ነገር ነው ስመለስ ነው ያ ችግር የተፈታው። በተደጋጋሚ ደግሞ ስለ ቤተሰቦች፣ ስለ ጤና፣ ስለሚገጥመኝ ነገር ለቅዱስ ዮሐንስ ካወራሁት ወዲያው ነው የሚፈታልኝ ችግር። በቃ እዛ ቁጭ ብዬ እዚህ ቁጭ ብዬ ራሱ የሆነ ነገር ጠይቄው እዚሁ በስልክ ተፈቶልኝ የሚያውቅ አጋጣሚ አለ። የዘንድሮ በዓል ምን ይመስል ነበር? አከባበር እንዴት ነው? በጣም ደስ ይላል። ለየት ያለ ነው። እንደምታዩት ድባቡ ደስ ይላል። ከየቦታው የመጣ ሰው በሰላም ታቦት አስገብቶ ቅዳሴ ገብቶ ይኸው እኛም ወደ ሩቅ ስለሆነን በጊዜ ልንወጣ ነው። ባህሉ በጣም ደስ ይል ነበር። በስመ አብ በወልድ ቢያደርግልኝ ፍቃዱን ማንም ሰው እዚህ መጥቶ ችግሩን ቢናገር ችግሩ የመፈታት እንትኑ በጣም ከፍተኛ ነው። ማንም ሰው ቅዱስ
ዮሐንስ ጋር መጥቶ አፍሮ የሚመለስ የለም። በሽታ ምንም የሚኖርበት ቅዱስ ዮሐንስ የሰው ችግር ለመፍታት ወደኋላ ብዙ መጠየቅ፣ ብዙ ማልቀስ፣ የልብህን ብቻ መሻት የሚሞላ መጥምቅ ነውና እኔ በሱ በጣም ዓለም ላይ በመሰከሩላ ቅር ያለኝ በጣም ታምረኛ ነው። ለእኔ ታምር ነው። በቃ እሱ እናመሰግናለን። በ1997 ጀምሮ እዚህ በቃ ቀርቼ አላውቅም። እዚህ ነው የምመጣው። ሸንኮራ እዚህ ነው ከዝዋይ በጣም ብዙ ነገር አድርጎልኛል። በጣም ልቦና ሰጥቶኛል በመጀመሪያ። ሲቀጥል ደግሞ እናቴም በጣም ትንሽ ያማት ነበር፣ እሷም ደህና ሆናልኛለች። እግዚአብሔር ይመስገን። በቃ ብዙ ነገር አድርጎልኛል ዮሐንስ። ዘንድሮ በጣም ደስ ይላል። አሁን በፊት በጣም ክራውድድ ምናምን ይሆን ነበር። እሱን ሁሉ አስተካክሎት በስነ ስርዓት ትምህርቱንም ሁሉን ነገር እንድንቀበል አድርገውልናል። በጣም ብዙ ይሻላል ካለፉት ዓመታት። ዘንድሮ በጣም አሪፍ ነው። በጣም ደስ ይላል። ለቀሩት ምዕመናን ቤት ላሉት ላልመጡት በረከቱ ላልተካፈሉት ምዕመናኖች ምን ታስተላልፋለህ? ያው በረከቱ እኛም የደረሰ ቀጣይ እንዲመጡ ያው እግዚአብሔር ልቦና ሰጥቷቸው ከኛ ጋር ቢመጡ ደስ ይለናል። ያልመጡም በቃ በረከቱን እኛ እናደርስላቸዋለን። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማን ነው ስምሽ? ኤልሻዴ። ከየት ነው የመጣሽው? ከምንጃር። ለስንተኛ ጊዜሽ ነው ስትመጪ? ለሶስተኛ። መጥምቀ መለኮት በህይወትሽ ያደረገልሽ ትልቅ ነገር ምንድነው? ታምሜ ፈውሶኛል። ምንሽ ነው? እግሬን አሞኝ ድኛለሁ። እግርሽን አሞሽ ተሻለሽ? ጸበል ተቀብተሽ? እምነት ተቀብተሽ ጸበል ጠጥተሽ ተሻለሽ? እና የዘንድሮ በዓል ምን ይመስል ነበረ? እንደምታዩ ዘምረሻል? አሪፍ ነው። አሪፍ ነው አይደለ? ላልመጡት ሩቅ ሀገር ላሉት ወንድሞቻችሁ ምንድን ነው ታስተላልፊው? እንዲመጡና የቅዱስ ሸንኮራ ዮሐንስን በረከት እንዲቀበሉ እና እንዲካፈሉ አይደለ? እሺ፣ እናመሰግናለን። ይማር እሺ፣ እሺ
ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ነው የመጣ? ከዝዋይ ከባቱ ወይ። ለስንተኛ ጊዜ ነው ስትመጣ? በጣም ብዙ ጊዜ ነው። በጣም ብዙ ጊዜ ነው። 2008 አካባቢ መምጣት የጀመርኩት። መጥምቀ መለኮት በህይወት ያደረገው ነገር ምንድን ነው? እናቴን ምሩልኛል። ታማ ነበር? እናቴ ታማ ነበር ለብዙ አመት። በየአመቱ ትመጣለች። እሷ ደግሞ በጣም ረጅም አመት ነው መምጣት ከጀመረች። እናቴን ምሩልኛል። እህቴንም ተሽሏታል። አሁንም እዚህ ናት፣ ጸበል ላይ ናት። አሁንም በየአመቱ ትመጣለች። እና የዘንድሮ በዓል ምን ይመስል ነበር? የዘንድሮ አከባበር እንዴት አከበራችሁ? አሪፍ ነው። በእኛ አሪፍ ነው ያከበርነው። ድባቡ ምናምን ስታየው ያው ነው ድባቡ ሁሌ አንድ አይነት ነው፣ ግን ድባቡ እየቀነሰ ነው የመጣው ከአምናው ዘንድሮ። ግን አለ ሰው ብዙ ነው፣ ግን ድባቡ አሪፍ ነው። እና ላልመጡት ምን ታስተላልፋለህ? እንደኔና እንዳንተ ላሉት ላልመጡት እዛ አሁን አንዳንዶች እንደዚህ ላይ ስናስተላልፍ ቀጥታ ማለት ነው የኦርቶዶክስ ተረት ነው፣ ውሸት ነው፣ አልተፈጸመላችሁም፣ አልተፈወሳችሁም፣ አልዳናችሁም፣ ዝም ብላችሁ ነው ጸበሉን እንደ ውሃ ጸበላጋችሁ መጠጡት ምናምን እያሉ ኮሜንት ላይ ይሳደባሉ። እንደምታያቸው ማለት ነው። ድነናል፣ የዳነም መጥቶ እየመሰከረ ነው። ለዚህም ታስተላልፈው መጥተው ቢያዩት እላችኋለሁ። እናመሰግናለን። እሺ እንኳን ደህና ቆየሽን። ስማችሁ ማን ነው? ዳመንሽ ታከቱ። ሶስና አባያ። ለስንተኛ ጊዜያችሁ ነው እንደዚህ ስትመጡ? ለብዙ ጊዜ መጣናል። ለስንት ጊዜ? ቢያንስ ከ15 ዓመት በላይ። በሚነክስ ሰዓት ሁሌ እንመጣለን። ሎሩ አንቀርም። መጥምቀ መለኮት ያደረገልሽ ነገር በጣም ትልቅ ነገር አድርጎልኛል። ልጄን አሞብኝ ነበረ። ተሳልኩ በሱ ስም 5 ብር አባበስኳት። እመቱን ቀባዋት፣ አዳነልኝ። የኔ አባት ለሱ ብዙ ነገር ይሰማል። ከክፉ ነገር አውጥቶኛል፣ ከሴራ ከምን እና ከብዙ ነገርም ያወጣል። ከሱስ፣ ከበሽታ፣ ከደዌ ይፈውሳል። ከካንሰር፣ ከብዙ አይነት በሽታዎች መጥምቀ ዮሐንስ ይፈውሳል። አይተናል ባይናችን፣ እኛም ተፈውሰን ድነናል። እና በሱስ ለተጠመዱ በካንሰር በሽታ፣ በሳምባ በሽታ፣ በጨጓራ በሽታ፣ በብዙ አይነት በሽታ የተጠመዱ ሰዎች እዚህ መጥተው እንደሚድኑ እንደሚፈወሱ እና መጥምቀ መለኮት ከብዙ ነገር እንደሚያወጣ እና እኔ ማስተላለፈው ነገር ቦታ ከምትሄዱ ጠንቋይ ቤት፣ ውቃቢ ቤት ከምታፈነድዱ መጥምቁ ደጅ ኑ። ጓደኞቻችን፣ ዘመዶቻችን፣ ወንድሞቻችን፣ እህቶቻችን መጥምቁ ይፈውሳል፣ ያድናል። ካመኑት ይፈውሳል። አመሰግናለሁ። የዘንድሮ በዓል ምን ይመስል ነበር? እንግዲህ እንደምታዩት ነው። በጣም ልዩ ነው። ደስ ይላል። አዎ በጣም የሚያምር ነው። ባይሆንም በቃ አሪፍ ነው በጣም። አሁን እዛ ቤት ላሉት ላልመጡት ወንድሞቻችን ማለት ነው ከናንተ አንፃር ምን ታስተላልፉላችኋላችሁ? አትፍሩ፣ ሀገሩን ሰላም ነው፣ መፍራት አይጠበቅባችሁም። እሱም ብሎ ያመነ ሰው እሱም ብሎ ለመጣ ሰው ምንም ሳይነካ እንደሚመለስ ነው ማስተላልፈው። እኛም እናመሰግናለን።
አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ከየት ነው የመጣው? ከአርሲ ክፍለ ሀገር ከጢቾ ወረዳ። ስሞትም አልመጣ ስዩም ሰብስቤ መንገሻ። ለስንተኛ ጊዜው ነው ከዚህ ሲመጡ? ጊዜውን ባላቅም ትንሽ ቆየት ብያለሁ። በ1990 ዓመተ ምህረት ነው መምጣት የጀመርኩት። ግን በኮሮና ምክንያት ለ6 ዓመት ያህል እዚህ ቀርቻለሁ። አይ እዚህ አልኖርኩም። በመሀል አልመጣሁም። ኮሮና እንትን አለና በዛ መሀል ቀረሁኝ። አሁን ዘንድሮ ገና መምጣቴ ነው። መጥምቀ መለኮት በህይወት ያደረገሉት ነገር ምንድነው? በጣም በህይወት ያደረገልኝን እኔ ላንቺ ሳይሆን ለእግዚአብሔር ነው የምነግረው። በጣም ነው የረዳኝ። በጣም ያመኝ ነበረ። ለተለያየ ቦታ ላይ ዞር ያለሆነ ቦታ ሲሄድ ነበረ። እዚህ ቅዱስ ዮሐንስ ከመጣው ጀምሮ 1989 ዓመተ ምህረት ነው የመጣሁት። ከዛን ጀምሮ በቃ እዚህ ቀርቻ አላውቅም። በጣም ነው እኔ የተደሰትኩበት። ያው በጣም ደስ የሚል ነገር ነው። አዎ ቤት ለቀሩት በጣም አሁን ከአልኩሽ ወረዳ ላይ ከ4 እና ከ5 መኪና በላይ ነበረ የምንመጣው። የሀገሪቱ ተጨባጭ ሁኔታ በዚሁ በጸጥታው ጉዳይ በስተቀር ቅር ያላቸው ነገር የለም ነበረ። ያው እንግዲህ ለሚቀጥለው አመት ደግሞ እንመጣለን። ጓደኞችም አሉኝ አብረን እንመጣለን የሚል እቅድ አለኝ። የዘንድሮ በዓል በጣም ደስ ነው የሚለው። እኔ በበኩሌ ምንም ቅር ያለኝ ነገር የለም። እኔ እንደማየው ከሆነ ከምፈልገው በላይ ነው ደስ ያለኝ። እኔም አመሰግናለሁ። ለአመታት ያደርሰን። ማለበል ማዕዛ ጀንቤ። ከየት ነው የመጣሽው? ከመቂ። መቂ። ለስንተኛ ጊዜ ነው የመጣሽው? ለ8 ለ9ኛ ጊዜ የመጣሽው። አንቺማ እዚህ በጣም ለጸበል መጣና በዛው ነው የምቆየው። ንግሱ መጥምቀ መለኮት በህይወትሽ ያደረገልሽ ነገር ምንድነው? እኔ ብዙ ታምር አድርጎልኛል። ስለሱ ለማውራት እንኳን ቃላቶች ያጥሩኛል። ግን ካደረገልኝ አንዱ ልንገርሽ። ወንድሜ በጣም ታሞ ነበረ። ማለት እንደ መንፈስ ነበረ። ራሱን አያውቅም ነበር። ለ3 ወር እዚህ ጸበል አስጠምቀ ነው። ከዛ በኋላ እሱ ተሽሎታል። በህይወቴ ደግሞ እኔም በጣም ያመኛል መንፈስና እግዚአብሔር ከሱም በመጥምቀ መለኮት ረዳትነት አድሮኛል። አድርግልኝ ብዬ ያላደረገልኝ ነገር የለም። በህይወቴ ብዙ ተአምራቶችን በጣም ብዙ እና እኔ እንጃ አባቴ ብዬ ልገልጸው አልችልም። ምክንያቱም ከዛም በላይ ነው ለኔና በጣም እግዚአብሔር ይመስገን ደስ በሚል ሁኔታ እንደምታዩ በጣም ያምራል። ቤት ላሉት ምእመናን ታስተላልፊያለሽ እንዲመጡ ይሄን ታምር ሰምተው? እኔ ሸንኮራ ዮሐንስ ያልመጣ ሰው በህይወት በጣም የተበደለ ሰው ነው ብዬ አስባለሁ። ምክንያቱም እኔ አባቴ ብዙ ተአምራትን ያደርጋል። እዚህ ብዙ ሰዎችን ሲያድን ሲፈውስ አይቻለሁ። እግዚአብሔር ደግሞ በሱ በኩል ብዙ ድንቅ ተአምራትን ስለሚያደርግ ያልመጡ ሰዎች መተው ከበረከቱ ቢሳተፉ ባይ ነኝ እና ተአምራቱ መታችሁ ባይናችሁ ቦታውን መርገጥ በራሱ ሰላም አለው። 70 ደረጃውን ስትወርጂ በላብ ሙሉ ነገር ይናፍቃል። ድካም አለው አይደል? 70 ደረጃ እሱ በራሱ በጣም የሚናፍቅ ቦታ ነውና መታችሁ ይወት እላለሁ። እኔም አመሰግናለሁ። Yeah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጥምቀ መለኮት የቅዱስ ዮሐንስ ወረብ ኢየሉጣ ወለደት ኢየሉጣ ወለደት አነቃ ጽጌ ረዳአ ወለም ኢየሉጣ ወለደት ኢየሉጣ ወለደት ነቃ ጽጌ ረዳአ ወለጸ የአውደ የጽም የአውደ የጽድቅ ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ቤተሰቦቻችን እንግዲህ እስካሁን ድረስ ቆይታ ያደረግነው እንግዲህ መጥምቀ መለኮት ቅዱስ ዮሐንስ በእምነቱ የፈወሳቸው በጸበሉ የማራቸው ከዳኑ እህት ወንድሞቻችን አባቶቻችን ጋር ነበር ቆይታ ያደረግነው። ቆይታችን በጣም ያማረ ደስ የሚል ተስፋ የሚሰጥ ነው። በመጥምቀ መለኮት በቅዱስ ዮሐንስ ጸበል የተማሩ ሰዎች እንግዲህ አብረን ቃለ መጠይቅ ስናደርግላቸው ቆይተናል። መልሳቸውን በጣም ደስ የሚል ነበር። እናንተም ያልመጣችሁት ወንድሞቻችን በቀጣይ ዓመት መታችሁ የበረከቱ ተካፋይ እንድትሆኑ፣ በጭንቀት የተያዛችሁ ከጭንቀታችሁ እንድትድኑ፣ በበሽታ የተያዛችሁ ደግሞ ከደዌያችሁ እንድትፈወሱ በመጥምቀ መለኮት ስም ጋበዝናችሁ። እስካሁን የነበረን ቆይታ ይህንን ይመስል ነበር። እናንተም አብራችሁን ስለቆያችሁ እናመሰግናለን። ለቀጣይ ዓመት ደግሞ በሰላም በፍቅር አብሮ ያድርሰን። አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን